አሰልጣኝ ዮሐንስ ሳህሌ ከፋሲል ከነማ ጋር የሚለያዩበት እድል ሰፊ ነው ተባለም። የፋሲል ከነማው አለቃ አሰልጣኝ ዮሐንስ ሳህሌ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ተደርገው መሾማቸውን ተከትሎ ከክለቡ ጋር ሊለያዩ የሚችሉበት እድል እየሰፋ መምጣቱን ብስራት ቴሌቪዥን ስፖርት ዝግጅት ክፍል ከታማኝ ምንጮቹ ሰምቷል። አሰልጣኝ ዮሐንስ ሳህሌ ልክ አሰልጣኝ ገብረመድህን ኃይሌ ብሔራዊ ቡድኑን ይዘው ኢትዮጵያ መድንን በሊጉ እንዳሰለጠኑ ሁሉ አሰልጣኝ ዮሐንስ ሳህሌ ያንን ያደርጋሉ ተብሎ ቢታሰብም የኢትዮጵያ እግር ኳስ ፌዴሬሽን ያንን አካሄድ መድገም እንደማይፈልግና የተሾመው አሰልጣኝ ሙሉ ጊዜውን ሰጥቶ እንዲሰራ እንደሚፈልግ ምንጮቻችን ነግረውናል። በዚህ ምክንያት አሰልጣኝ ዮሐንስ ሳህሌ በዘንድሮው የሲቢ ኢትዮጵያ ፕሪሚየር ሊግ ፋሲል ከነማን ይዘው 12 ጨዋታ አድርገው አንድም ጨዋታ ሳይሸነፉ እንደተወደዱ ሳይጠገቡ ከፋሲል ከነማ ጋር ለመለየት በሩ ላይ ቆመዋል። ፌዴሬሽኑ እንዳሳወቀው አሰልጣኝ ዮሐንስ ሳህሌ ከፋሲል ከነማ ጋር ቀሪ ኮንትራት መኖራቸውን ተከትሎ ከክለቡ ጋር የሚደራደር ሲሆን ምናልባትም ልክ ኢትዮጵያ መድን በአሰልጣኝ ገብረመድህን ኃይሌ ጉዳይ ውሉን አልቀድም በማለቱ አሰልጣኙ ብሔራዊ ቡድኑን ክለቡንም ደርቦ እንደያዘ ሁሉ የፋሲል ከነማ አመራሮችስ ይህንን ጉዳይ ይደግሙታል ወይ የሚለው በእጅጉ ይጠበቃል። አሰልጣኝ ዮሐንስ ሳህሌ በተለይም በአጼዎቹ ቤት እየገነቡት ያለው የአሸናፊነት ስነልቦናና ከደጋፊው ጋር በአጭር ጊዜ የፈጠረው ቁርኝት በዚህ መንገድ አሰልጣኙ ሊለዩቸው መሆኑ ለደጋፊዎቹ የሚዋጥላቸው አልሆነም። ፋሲል ከነማ ከአሰልጣኝ ዮሐንስ ሳህሌ ጋር የሚላይ ከሆነ አሁን ቡድኑ ካለበት ወቅታዊ ጥሩ አቋም አንጻር የክለቡን የሚረከበው አሰልጣኝ ይህንን ውጤታማነት ጉዞ ያስቀጥላል ወይ የሚለው ተጠባቂ ነው። አንጋፋው አሰልጣኝ ዮሐንስ ሳህሌ የኢትዮጵያ ብሔራዊ ቡድንን ከ11 ዓመት ቆይታ በኋላ ዳግም ሲረከቡ ከዚህ በፊት ዋሊያዎቹን ለ1 ዓመት ይዘው ውጤታማ ባለመሆናቸው መሰናበታቸው የሚታወስ ነው። የኢትዮጵያ እግር ኳስ ፌዴሬሽን የአሰልጣኙን የውል ሁኔታና ተያያዥ ጉዳዮች በቀጣዮቹ ቀናት ያሳውቃል ተብሎም ይጠበቃል።